አልሰማም። ያንተ ሰዓት አይደለም። ያንተ ሰዓት አይደለም። አልሰማም። ይታርግ አረበና አልሰማም። ያንተ ሰዓት አይደለም። ናቲ ያንተ ሰዓት አይደለም። ያገኘውን ነገር ሁሉ እንደራስህ የቤተ ክርስቲያን መጽሐፍ ነው። የቤተ ክርስቲያን መጽሐፍ ይቻለው። ሲቀጥል ደግሞ ማለት ነው ይሄው ኦርቶዶክስ የምታምነውና የምታመልከው ይሄው አምስት ስላሴ ነው። ክርስቲያኖች ሌጋ ሲጀመር የስላሴ ትምህርት ውጣ ናቲ ውጣ። መስማት ካልፈለግ ውጣ። የ500 እንትን ይዘህ ውጣ። ሜሪ ታዘቢያቸው ይኸውልሽ፣ ጉዳቸው ሲጋለጥ ሜሪ ታዘቢ አንቺ ታዘቢ ምን አይነት ትምህርት እንዳለ ቤተ እምነቱ ላይ አትናገር፣ ምንም አትናገር። ውጣ በቃ ውጣ። አልካናቲ ውጣ። ካልተዋየ ውጣ። ስለ ኦርቶዶክስ ከፈለግሽ ፎሎ አድርጊኝና ይሄንን ነገር ልታታልላት አስተምርሻለሁ ማለት ነው። እዚህ በአደባባይ ተናገር። ተናገር። እኔ ፊት አታስወራም። ልብ ካለ ተናገር። ስለ ኦርቶዶክስ ለምን ትደበቃለህ? ይኸው የቤተክርስቲያን መጽሐፍ ይኸው የቤተክርስቲያን መጽሐፍ ነው። ወይ ሩጥ ወይ ዛሬ እዚህ ጋር እዚህ ካሉ ሰዎች 1000 ሰው ጌታ ይቀበላል። ናቸው 1000 ስላለ እንዴ 1000 ይጀበል ሄደው ለጣጡ ስልታሰግድ ነው ይዘህ የምትሄደው 5 ናቸው የሚል አሳይ። አምስት አካል አለው። ወሬኛ ሰለውን ክርቢ ወሬህን ማንም አይሰማ። አትሳደብ በማማት በማማት አትሳደብ። ያሁኑ ስድብ ጀመረ። ስለምትመስራው አንዴ ያቆሙ ስድብ ጀምሯል። 5 አካላት ስላሴ ያለው ብለው ያምናሉ ብሏል። እስቲ እዚህ ጋር ሚዩታርግ እንዳትገባ ሚዩታርግ ሆነ የማትርጉም ነው የራሱ ትርጉም። ለምን አበድክ ሲወራ ለምን አበድክ ሲወራ ስለወራ ማለት ነው። ሚዩታርግ ጉድ ይጋለጣል ገና ይህን ብቻ መሰለ እንዴ? በተከታታይ ያመጣላለሁ ገና ሚዩት አምስት የሚለውን 5 አካል አለው ብለኸኛል። ሚዩት ኦርቶዶክሶች ታዘቡት። ይኸውላችሁ ሚስጥር እንዳይወጣ ነው እንደዚህ የሚጮህ። ይኸውላችሁ ምንም ሚስጥር እንዳይወጣ ነው እንደዚህ የሚጮህ። ይኸውላችሁ ሚዩት አሁን ወሬ ነው። አሁን ያስከው ወሬ እሺ። ሚዩት አድርጋ የኔ ተራ ነው ስለማይቀርም አንድ ጊዜ ኤፍሬም አንድ ጊዜ ሜሪዬ በቃ እኔና ናት ብቻ እንቀር። ሌሎቹን አስወርጂና እኔና ናት ብቻ አስቀር። ይጀመር ራሱ ማለት ነው። አንድ ሰው ክሌም ሲያደርግልሽ ማለት ነው። አታካናለሁ ሲል የት አለ የሚለው አሁን እዚህ ጋር ኤፊ ባለፈው እንትን ኦልትራፎርድ ነው የአርሰናል ስቴዲየም ውስጥ ገብቶ አይቸው ነበር እና በእግር ኳስ መጫወቻ ይሄ ጥርስ ያለው ጫማ ላይ በእንደሱ አይነት ነው የረገጣቸው ኤፍሬም ማለት ነው። ዲያቆኑን እዚህ በደንብ አርጎ ጭፍልቅ አርጎ ረግጦ ነው ሚዩት አርግ የሚለው። ረግጦት ነው ረግጦ ይዞ ሚዩት አርግ በመከስከሻ ረግጦ ሚዩት እንዴ አምቡላንስ መጥራት ነበር የነበረባቸው። መምሪያ ወጣ ገባና ዲያቆኑ አምቡላንስ መጠራት ነበር የነበረበት። እኔ እዚህ መብረቁ ይጮሃል ሌሊት የአየር ልገባ ነበርና የአየር ምንድነው ዌዘር ዋርኒንግ ነበረ እና ረግጦ ከዚህ ሁሉ እነዚህ ናቸው ቆስቁሰው እዚህ ውስጥ የጨመሩት። ኦኬ ልደትሻ ሆዬ ከዚህ ጋር ላሳለች እና የት ሄዳ ቆሎዋን ተቆረጠ። ተከታትየው ወጣሁኝ። ተከታትየው አገር እዛ ሲፋጅልህ ልደትሻ መጥቶ ወዲያውኑ ቤቱን ከፈተና ቆሎን እየቆረጠመ እዛ ቁጭ ብዬ በኤፍሬም ባለ ጊዜ ከምቆረጠም በጊዜ ሉጣ ብሎ ድርሳኑ ሲነበብ ላፍ ብሎ ሹልክ ብሎ ሽንቴም ባትሪም ዘጋ ቻርጅ አለቀ ሳይል ላፍ ብሎ ወጣ። እሱ ሲወጣ አብሬ ወጣሁ። ተከታትየው
እንትን አልኩትኝ ስቀርጸው ያ መምሬ ወጣ ገባ ከጎኑ አለ ያወራዋል። ስሙት፣ ምን እንደሚል ስሙት። አያ አንተ ጋ ይግባና ሰው ይምጣ ይለዋል። ኤፍሬም ጋር ሰው እዛ እየሰማ ነው። ወደ 1700 ሰው ምናምን ነገር አንተ ጋ ይምጣና ሰው አለ እዛ ጋ መምሬ ወጣ ገባ ማለት እዛ ጋ አለ ከጎኑ ያወራል። ልብ በሉ ለደተቃ እዚህ ቆሎን እየቆረጠመ ነው። እዛ ወንድሞቹ በኤፍሬም ባለ ጊዜ እዛ እየተቆረጠሙ ነው። ሰሙ ተቃጥሎልህ ወጥቶ ተከታተያቸው ማለት ነው። እንደ ትናንትና ወይዘሮ ዋርኒንግ ስለነበር ሌሊቱን ሁሉ አልተኛውም። ወንድሞቼ ይላል ድክም ብሎኛል እኮ በሳቅም መገባበት አጥቼ ማለት ሰውነቴ እስኪንቀጠቀጥ ድረስ ነው የሳኩትኝ። ይሄ እዚህ ቆሎ ይቆረጥምልሃል። ኤፍሬም ባለ ጊዜ እዛ ዲያቆን ናቲን ይቆረጥማል። ስሙት ስሙት። ያወራዋል ይመቸው ይላል። አትገላግልም ሄደህ አትገላግልም ሄደህ ማፈሪያ ሁሉ አንቺ ራሱ ገስ ላይ መሆንሽ አይታየኝም። እግዚአብሔር ይኸውላችሁ በዚህ ቅጽበት ወንድሞች ናቶቼ እዛ ኤፍሬም ጋር ጨሷል። ዲያቆን ኤፍሬም በዘማሪ ኤፊ እየተቆረጠመ ነው፣ በመረጃ ማለት ነው። ልደተ ቃል ደግሞ እዚህ ቆሎ እየቆረጠመ ነው። ያኛው ደግሞ መምሬ ወጣ ገባ ሁለት አካውንት አለ ይመስለኛል። እዚህም ጋር ያወራል። አይ ቲንክ እዚህ ጋር የሚያወራው እንኳን ቤት ውስጥ አብረው ስላሉ ነው። በዛኛው ላይቭ ላይ ሆኗል። እዛ ሚውት አድርጎ እዚህ ያወራል። እና አንተ ግባና ኤፍሬም እዛ ዲያቆንን ናቲን እየቆረጠመው ስለሆነ ቶሎ አንተ ስትገባ ሰው ወደዚህ ይመጣል፣ ህዝቡን ወደዚህ እናምጣ ይለዋል። ማፈሪያ ሁሉ እኔ ምን ሆነ እነኚህ ናቸው። ልብ በሉ እነዚህ ናቸው ገድላት ድርሳናት ፊታችን ቆመው አይነበብም። እንዲነበብ እንኳን አይፈልጉም። ራሱ ይወጣሉ። አክሊለ በለው ማን በለው በሙሉ ልቅ ብለው ነው የሚወጡት። ተከታትዬ ስመጣ እዚህ ያወራሉሃል። እያወሩ ነው። ኤፊ እዛ ናቲን ይዞታል። ዲያቆን ናቲን ማለት ነው። እየለበለበ ነው ረግጦ ማለት ነው። ይሄ ደግሞ እዚህ ያወራሉ። እርስ በርስ ይሾካሾካሉ። እንደ ትናንትና አልተከታተልኳቸውም ወንድሞች ናቶች። አኩቻ ብሎ የሚለው አሁን ሲያላግጥ በኤፍሬም ማለት ነው። ነበርክ አልነበር እንዴ? ነበርክ እኮ ለምን ወረድክ? ድርሳነ መድኃኔዓለም ሲገለጥ የእናንተን አምስቱ ስላሴ ሊያሳይ ኤፊ ሲከፍተው ለምን ወረድክ? አሁን እዚህ መተህ ህዝቡን መምህራችን ይግቡና ዲያቆን ናቲ እየተረገጠ ነውና እባኮት ይገላግሉ ተብሎ እንዲባል በህዝብ ምርጫ ልግባ እንዴ? አኩቻ እያለ ብሎ የሚለው ኤፊን ነው። ቀደም አልነበርክ እንዴ? ለምን ወጣህ? ልደተ ቃል በጣም ማፈሪያዎች እናንተም ብሎ ደግሞ ለኦርቶዶክስ ሞጋች ድርሳናት ፊት ለፊታችሁ ሲገለጥ ደንብራችሁ የምጠፉ ማለት ነው። እዚህ መጥቶ ልሂድ እንዴ ይላል። ይኸውላችሁ ከህዝብ አይሄድም እኮ ውሸቱን ነው። ተከታትየዋለሁ። ልግባዛ ኤፊን ስመው እዛ እዛ ልግባ
ህዝቡ በሙሉ ኖ ነው የሚሉት። ኖ ይቅር እንዳትገባ ኖ ይቅር በሙሉ ህዝቡ ግማሹ አዎ ይለዋል፣ ግማሹ ይቅር ነው። ሰዎች ይሰብሰቡ ወይም ደግሞ በፖስት ከሰው ጋር ምን እንደሚሉ እነዚህ ማፈሪያዎች። አሁን ኤፊ ጋር የሚሰማው ህዝብ ያንን ጉድ እያወጣው ስለሆነ ከዚህ በፊት ያወጣኑን እያወጣው ስለሆነ 1700 ሰው እዛ እየሰማ ነበር። ይሄ ላፉ ብሎ ወጣ። ያኛው እዛው ገስት ላይ ቁጭ ብሎ ሚዩት አድርጎ እዚህ ቤት ውስጥ ይንሾካሾካሉ። ኤርሚያስ ልክ እዛ ጋ ረገጣው ሲበዛ የኤፊ ረገጣ ሲበዛ ኡኡ ሲሉ ይሄኛው ላፉ ብሎ ወጣ። ከዛ ተከታትዬ መጥቼው ይሄኛው ቀረስኩት። ላይቭ እንደሚገባ እርግጠኛ ነበርኩ። ለምን ህዝቡ እንዳይሰማ እዚህ ጋር መጥቶ ቆሎውን እየቆረጠመ ቃል እግዚአብሔር አይናገር ህዝቡ እንዲመጣ ማለት ነው። ማለት እዛ ጋ እየተነገረ ያለው እንዳይሰማ ማለት ነው። ይሄ ቆሎ ቆርጣሚ ሁሉ ማለት ነው። ከዛ ደግሞ ከወጣ በኋላ ደግሞ መጥቶ ልግባ እንደዛ ልክ እንትን አንዳንድ ሐሰተኞች ነቢያት ልተንብይ ልናገር ልልቀቀው ብሎ እንደሚል ይሄኛው ደግሞ ልሂድ እንዴ አኩቻ ጋር ልሂድ ይላል። በመጀመሪያ ሄደህ አልነበር ወይ? ሄደህ እኮ ነበር። ማነህ ድፋባቸው ሄደህ ነበር እኮ። ለምን ድርሳነ መድኃኔዓለምን ሲገልጠው ላፍ ብሎ ወጣህ? ቻውም ሳትል ቢያንስ እንኳን ቻርጅ ጨርሻለሁም ብለህ አላልክም። እንደው ለመውጫ እንኳን እዚህ መጥተህ ህዝብ ጠይቀህ ምርጫ ቅስቀሳ አድርገህ ይግቡ መምህራችን ይግቡ ተብለህ ብትባል ማፈሪያነታቸው። ኦኬ ከዛ እሱኛው ሲጨርስ ሰሙ ገባ። ከዚህ በኋላ አንድ ፕሮቴስታንት የሚያሳምኑ ከሆነ እኔ ሸልማቸዋለሁ። ምን የሚሉ ከሆነ አንድ ፕሮቴስታንት አታሳምኑም እድሜ ለእናንተ አላቸው። ሰማሊ ሰሙ ምን እንደሚል አሁን። ምክንያቱም ኤፊ ቴንኪው ኤፍሬም ባለ ጊዜ ቴንኪው ይላል። እዚህ አሮ ማለት ነው። ይሄኛው ሰሙት ምን እንደሚል። እንደ ትናንትና ስቄ አላቅም። እንደ ትናንትና ምሽት የተባረከ ምሽት የለም። ኤፍሬም ባለ ጊዜን ባለበት ፈልጋችሁ ከቲክቶክ ዓለም ውጣ ስለ መድኃኔዓለም። ምክንያቱም ለነኚህ ሰዎች የመረበሽ የሰላማቸው ማጣት ምክንያት ሆነሃል። ምነው አንተ ወንድም የለህም ወይ? ወንድም የለህም ወይ? እነዚህ ሰዎች አይምሯቸውን እስኪስቱ ድረስ ነው ወሄድ የምታደርገው ብላችሁ በሉልኝ። ኤፊኮ ሁሌ አሳይመንት እንደሰጣቸው ነው። አይ በዛ አሁንስ በዛ የፍሬም ነገር በጣም በዛ። በእውነት መውጣት ነው ያለበት። እኔ እደውልለታለሁ። ወጣት ነው ያለበት። ያሳቀኝ ነገር ግን ባይዘወይ ማለት ነው ከዛ ሮጦ ወጥቶ ከፍቶ ላይ ልሂድ እንዴ ምናምን ይላል። ኤፍሬም መውጣት አለበት። በቃ ከቲክቶክ ኦርቶዶክሳውያን ሰላም እንዲያገኙ ከተፈለገ ይሄ አድፍጦ እንደ ምንድነው ቢንያም ነጣቂ ተኩላ ነው እንደሚል እዛ ሄዶ እንደዚህ የሚያደርጋቸው ነገር በፍጹም እንደ ትናንትና ተጫውቶባቸው አያውቅም። እንደ ትናንትና እና ይሄኛው ብሶቱን ሲናገር የለኝ ይኸው እኔ እሸልማቸዋለሁ። ራሳቸው ባነሱት ሀሳብ አሸማቆ ሲያስወጧቸው አያቸው። ኧረ ቆስቁሰው ራሳቸው በሚጠነስሱት ራሳቸው በሚፈጥሩት ሀሳብ ነግሬያቸዋለሁ። እነዚህ 1 ሚሊዮን ዓመት ቢሰጣቸው አንድ ጴንጤ ኦርቶዶክስ ማድረግ አይችሉም። ያው እንዲህ ነው መሳቂያ ያደረጉን። ወይ ቤተክርስቲያንን አያውቁ ወይ ትምህርቷን አያውቁ። በጣም እኮ ነው የሚገርመው። በጣም ነው የሚያስቁትላ። 1 ሚሊዮን ዓመት ቢሰጣቸው የእነሱ ስብስብ አንድ ጴንጤ ኦርቶዶክስ አያደርግም። ይኸው ልንገራችሁ፣ አንድ ጴንጤ ማለት ነው ኦርቶዶክስ አያደርጉም። ሄዱ ጴንጤ ውስጥ የተከፈላችሁን የተለያያችሁ ነው ሲል አያፍርም? ዓመት ሙሉ ቤተክርስቲያንን ሲቃወም ቆይቶ እስቱ ሼም እኮ በነገራችን ላይ በእናታችሁ ሂዱና ተው ምናምን በሉ። ምን ሰራላችሁ? ሂዱ ተው የምትሉ ሂዱና ቤታቸው ሂዱ፣ ሳቁባቸው ማፈሪያዎች።
አንድ ጴንጤ 1 ሚሊዮን ዓመት ቢሰጣቸው 1 ጴንጤ ኦርቶዶክስ አያደርጉ። ነግረናቸዋል እኮ እኔ አስቀድሜ ነው የነገርኳቸው። ምን ይሁን ብለው ነው ጴንጤ ቤት ሊወያዩ ይሄዱት? 1 ሚሊዮን ዓመት ብንሰጣቸው 1 ጴንጤ አያሳምኑም። ከዚህ በኋላ የነሱ ስብስብ መጀመሪያ ቤተክርስቲያን ውስጥ የሚባሉትን የማያውቁትን ሀሳብ ቁጭ ብለው ይማሩ መጀመሪያ። ከዛን አለማወቃቸውን በህዝብ ፊት ህዝቡን ይቅርታ የጠየቁ ሉተር እንዲህ አለ፣ እገሌ እንዲህ አለ። በጣም ነው የሚያስቀው። ስንት ዓመት በኦግስበርግ ኮንቬንሽን ስንት ዓመት ተጨቃጨቅንበት? ስንት ዓመት በቂ እኮ ነው እነሱ ይሄን ሁሉ እንትን ከሚያስጮህ የኦግስበርግ ኮንቬንሽን አርቲክል 9 እና 10 አንብቡ ማለት ነው። በቃ ሮማን ነምበር 9 እና 10 በቃ ስለ ሳክራመንት የሚያወሩት እነሱ ናቸው። ኮንፌሽን ነው። ይቺን ለማውራት እዛ ሄዶ እዚህ ተመቶ ምን ብሎ ነው? መጀመሪያ እኛ ቤት ያለውን ችግር ፈታችኋል? እውነት እናንተ ኦርቶዶክስ የሚያስበላችሁ ማንነት አላችሁ? ሲጀመር ኦርቶዶክስ ነው መጀመሪያ ከጴንጤ ጋር ሄዳችሁ ከመሞገታችሁ በፊት ቤተክርስቲያን ትምህርት ወቁ። በጣም ነው የሚያሳፍረው እኮ ይኸው እንዲህ ተሸማቀ ተሯሩጣ ትወጣ ስትያዝ። እውነቱን ነው። ትክክለኛ እኮ ጥያቄ ነው ያነሱት። ማፈሪያዎች ልክ ሲያቅታችሁ እየተጠራራችሁ ና እንትና ቤት ነን። ቆማ አትሞግትም። መጀመሪያ እንደዛ በቃ መሞገት እኮ ነው። አንተ ያነሳኸውን እነሱ አነሱ። አንተ ማትቀበለውን ቤተክርስቲያን ውስጥ አነሱልክ። ኮንፊደንስ ካለ መመለስ እኮ ነው። ሮጦ መውጣት ሳይሆን እኛ ያኔ አስወጥተውን ወይ ቦልከውን ነው ከነሱ ቤት የምንወጣው። ማፈሪያዎች ውጣ ጠብ እኛ አስወጥተው ወይ ቦልከውን ነው የምንወጣው። በነገራችን ላይ አይደብራችሁም? ስንት ዓመት 2 ዓመት ሙሉ ስለ አንድ ነገር ይኸው እንትናችሁ አንድ አትቀይሩ፣ አታነቡ። ሌላ ትምህርቶቻቸው አለ እኮ ብዙ የሚነበብ ትምህርት አላቸው እኮ። ሁሌ የምታነሱት ሁሌ ሄዳችሁ እናንተ ያነሳችሁት እነሱ ከሚያምኑት በላይ ነው። እናንተ ማትቀበሉት እነሱ ከማይቀበሉት በላይ ነው። ታውቃላችሁ? ያን ትክክል እኮ ነው። ያዙ ይልቀቁኝ ስትሉ የነበረው መጀመሪያ ይሄን ቡድን ለመሰብሰብ ተሳዳቢ ቡድን ለመሰብሰብ ያዙ ይልቀቁኝ ስትሉ የነበረው በምን አይነት ቶፒክ እንደሆነ ታውቃላችሁ? በጣም በሚያስቅ ቶፒክ፣ ቪው ተብሎ በሚነሳ ቶፒክ። ክርስቶስ ሲሞት ከአዳም ጀምሮ ያለው ነፍስ ወጥቷል ወይንስ ያመኑት ብቻ ነው የወጡት? ይሄ እንግዲህ ቪው ነው። ምን ነው እዚህ ጋር አምጥታችሁ ሚዲያ ላይ ያዙ። ምን ልጠቅሙት ነው? ወጥቶ አልወጡ እዚህ ጋር ላለው ክርስቲያን ምን ይጠቅመዋል? አነሱላችሁ ጀምራችሁ። ለምን መታችሁ ጀግና ከምትጫወቱ ካህናቶቻችንን ከምሰሩ ለምን ቁጭ ብላችሁ ለጴንጤዎች አትመልሱም ነበር? የለም እውቀት የተሰጣችሁን መታችሁ ጮኋችሁ። ወዳጅ እስከ ዛሬ በምታነሷት ሀሳብ እነሱ በየቀኑ እየገቡ እያሸማቀቋቸው ያስወጧቸዋል። እናንተ ክርስቲያኑን ለማሸማቀቅ ስትሉ፣ ኦርቶዶክሳውያንን ለማሸማቀቅ ስትሉ ያመጣችሁት እንዲህ እየጠለፈ እያሯሯጠ ያስወጣቸዋል። ምንም የማታውቀች ምስኪን አውሮፓ፣ አሜሪካ፣ አረብ ሀገር ያለች ጊፍት ትሰጣቸዋለች። ስለምን እንደምታወሩ እንኳን ሳታውቅ ነው። ጀግና ጎበዝ፣ ምን ስለምን እንደሚወራ አታውቁም። በጣም ጎበዝ ነበር ኤፍሬም። እንዴት አድርጎ እናንተን ዲባንክ ማድረግ እንዳለበት ስላወቀ ነው። መጀመሪያ ጨዋታችሁን የቀየረባችሁ ጨዋታችሁን። ወይ በእነሱ ሜዳ እስታክ አድርጋችሁ መጫወት አልቻላችሁ ወይ እናንተ ባነሳችሁ ድረስ ስትጠየቁ አልመለሳችሁ።
መሞገት እኮ ነው። ይኸው ገባሁ አይደለ? ተሰብስበው እንደገባ ሲሰበስብ አለም ትሸሻለህ። እግር ኳስ ጨዋታ እኮ አደረገው። ዘግታችሁ አትጫወቱም ነበር ጓደኞቻችሁ አይደለም? ሁለት ነገር አንስቶ ተከላካዩ ነው አጥቂ ነው የተሳሳተ። ዘግታችሁ አትጫወቱም ወይኔ በላቸው ይላል ኦርቶዶክስ። እኔ ትናንትና ምርጥ ቪዲዮ ማን ሆንኩ ላልኩ ምሽቱን አንዴ ኤፍሬምን ቀርጸዋለሁ፣ አንዴ መምሬ ወጣ ገባን ቀርጻለሁ ከልደተ ጋር ቆሎ ሲቆረጥም፣ አንዴ ወደዚህኛው እመጣለሁ። የቲክቶኩን ሰላም ተነሳ። ነጮች ምን እንደሚሉ ታውቃለህ? የተበላሸ ሰዓት እንኳን በቀን 2 ጊዜ ትክክል ይሆናል ይባላልና ኤፍሬምን ጥሩት፣ በእውነት በጌታ ኤፍሬምን ጥሩትና የእምነት ቃል ክህደቱን ይስጥ። ከዛሬ ጀምሮ እዚሁ ጉባኤ ላይ ፈርሞ አገልግሎት ይተው፣ በቃ ይተው። ዝማሬውን ብቻ ይዘምር። ሁለተኛ ቲክቶኩን ሰላሙን ረበሸው እኮ በጣም ብጥብጥን ያለው አልኩ። ሁሉ በየቦታው ከፍቶ ብሶቱን የሚናገረው እዛም ሲሄድልህ ያኛው ቆሎ ይቆረጥማል። ናቲ ደግሞ እዛ ተረቅጦ ተይዟል። መምሬው ጣገባ በውስጥ ያወራልሃል፣ ይለፈልፋል። ሰሙ ደግሞ እዚህ ብሶቱን ይገልጣል። አንበሳ ኤፊ ጀግና ነህ አንበሳ የእናቴ ልጅ ምናምን ነገር ብሎ ይለዋል። እና በጌታ በኢየሱስ እንደ ዛሬና እንደ ትናንትና ምሽት ስቄ አላውቅም። አይ ጌታ እሺ እንደዚህ አይነት ነበረ በቅሎ መስሎ እኮ ነው ደግሞ ጥሬ አቃቃሙ እንዴ የመጨረሻ። ኤፍሬምን ጥሩት ወገኖች። ማነው ስልኩን የያዘ? እየደወልኩለት ነው። ዛሬ እምነት ቃል ክህደቱን ሰጥቶ ቲክቶክ ላይ ማቆም አለበት። በእውነት ቲክቶክ ላይ ማቆም አለበት። እኔ እየደወልኩለት ነው። እሺ ይዘዋል? አገኘው? እየደወልኩለት ነው። እሺ በ4 እና በ5 ቦታ ሌላም ጋር ማን ነው አይቼ ነበር። ሌሎች አይዶኖ ልቅዳው አይዶኖ እንዲህ አይነት ውርደት መለኮት የሚሉትን የዋልባውን ታውቀዋለህ አይደል? ኧረ ይላሉ እንዴ? ይላሉ እንደዛ? አዎ አብ 3 አካል አለው ይላሉ። 3 እንትን አለው ይላሉ። ወልድም እንደዛ፣ መንፈስ ቅዱስም እንደዚያ፣ ዋልባዎች እንደዚያ ናቸው። እና 9 መለኮት ብለው ነው የሚያምኑት። እና የፊ ደግሞ 5ቱን አመጣላቸው። ጉድ እኮ ነው እዛ ያለ ተረት። እና እኔ ትንሽ ያየሁትና ስላልተመቸኝ ወጣሁ እንጂ እየተከታተልኩት ነበር። እኔ እንግዲህ በርታ 5ቱ ላይ ደግሞ 9ኙን እናመጣለን ነገ እያልኩት ነበር። እያየው ነበር፣ ላይቭ ላይ እያየው ነበረ። ስላልተመቸኝ ወጣሁ እንጂ ያዳመጥኳቸው ነበር። አዎ የጫጫታው ጊዜ ነበርክ? አዎ ነበርኩ። እኔ ሞትኩኝ አልኩ። እኩለ ሌሊት ነበር። እሺ ኦኬ ቤኪ ያስወረድካት አስገባኝ ብላ ነበር እንትን ያለችው።
እቺት ማን ደጋግመሽ ትጽፊያለሽ? የት አለሽ? ቢሊሴ ነው ትባዩ ነው። የት አለሽ? ቢሊሴ እንዴት ነሽ? በሊሴ ሰላም ነው? ቢሊሴ ላስወርድሽ ነው። እሺ ኦኬ። ለማንኛውም ጌታ እግዚአብሔር ይባርካችሁ። በእውነት ምንድነው እቺ ልጅ ደጋግማ ትልካለች። ቆይ እስኪ እንዳታስወጧት ቤካዬ። ኦኬ ብላቴናዋ ሰላም ነው? ብላቴናዋ እንዴ ዝም ብላችሁ እንደምታስወጡስ እንዴት ናችሁ? ይሰማል? እግዚአብሔር ይመስገን ሰላም ነው። ይሰማል? ይሰማል። አዎ እንዴት ነሽ? አለሁ። ኤምሪ እንዴት ነህ? ደህና ነኝ። ኤፌሶን ነሽ አይደል? ቅድም በፖይ ጉዳይ አንስታ ነበርና ኤፌሶን ነሽ አይደል? አዎ ግን የተሳሳተ ነገር ወይ በመጀመሪያ ኤፌሶን ነሽ አይደል? ስላጣራጥራ አድመጪኝ። ቆይ አንዴ እንትና ማን ነው? ኔትወርክ ቀይ ያበራ ነው። ችግር የለውም። ኤፌሶን ነሽ አይደል ያልኩሽ ድምፅሽን ስለማውቀው። ለምን በዋናው ፔጅ ኤርሚ ልክ ነህ። ኤፌሶን ናት። በዋናው ፔጅሽ ነኝ። ህዝቡ እንዳይመጣ ነው በዚህኛው ተመጪው። በዋናው ፔጅሽ ነኝ እና በዋናው ፔጅሽ አስገባሻለሁ። ህዝቡን ይዛችሁ ላለመምጣት አንዴ ብላቴናዋ፣ አንዴ ጎረምሳው፣ አንዴ ሽማግሌ፣ አንዴ አሮጊቱ የሚል አካውንት አለሽ። በዛ ትመጫለሽ። በዋናው ኤፌሶን በሚለው አካውንትሽ ነኝ። ሰምተኛል ኤርሚዬ? በተለይ ግን ኤርሚነት አብዛኛው ይህን እንትን ፎቶ ለጥፎ ምናምን የሚመጡት አዳዲስ አካውንቶች አሉ። እነርሱ ናቸው ላይክ እንደዚህ ትልቅ ፔጅ ያላቸው ምናምን ናቸው። እኔ እኮ በድምፅ አወቅኳትኝ እኮ ራሱ በድምፅ ስለማውቃት እሷ ምንም ልትደበቅ አትችልም። ምንድን ነው ያልሽኝ እህትዬ? አዎ እኔም ድምጿን ሰምቼ ነው የነቃሁት። እሷ ናት እየነገርኩክ ነበር። እሺ ኦኬ ኦኬ። በድምፅ አውቃታለሁ። በዋናው ፔጅሽ ነው ኤፌሶን። በዋናው ፔጅሽ አስገባ። ኖ በዋናው ፔጅሽ ነው። በዋናው ፔጅሽ ካልመጣሽ አላስገባሽም። ይሰማሻል? ግን በዋናው ፔጅሽ ነው። የምታስተላልፊው መልእክት ካለ በዋናው ፔጅሽ ነኝ እና እዛ ታወሪያለሽ ማለት ነው። ሰላም እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንዴት ነሽ ጊዮናዊት? አለን እግዚአብሔር ይመስገን። እኔ የምለው ማለት እኔ ስላልገባኝ ነው። እናንተ ማን ናችሁ? አላወኳችሁም እናንተን። እኛ ካስረዳኝ ትችላለህ? ኢትዮጵያውያን ነን እኮ። ኢትዮጵያዊማ ኢትዮጵያውያን። ሃይማኖት ኦርቶዶክስ ነህ? ጴንጤ ነህ? መናፍቅ ነህ? ምንድን ነህ? ሙስሊም ነህ? ምንድን ናችሁ እናንተ እሱ ውስጥ ያላችሁት? ኦርቶዶክስ ነን። ኦርቶዶክስ እና ኦርቶዶክስ ከሆንክ ማለት ነው አንተ በራስህ በወንድምህ ላይ ስትዘባበት አይደብርህም? በማ ላይ? ይኸው አሁን ቅድም አሁን እያሳየህ ሪከርድ እያደረክ እያሳየህን ነው የነበረው። እውነቱን ይናገር ተናገር። እውነቱን ከሌ እንደዚህ ያለ ቆሎ ከዛ ቤት ወጥቶ ቆሎ እየቆረጠመ እንደዚህ እያደረገ ምናምን እያላችሁ ማለት ነው። ታዲያ እኛ ኦርቶዶክሳውያን ቆሎ አንቆረጥም እንዴ? አንበላም እንደ ኢትዮጵያውያን ቆሎ አይደለም? እሱን እንደዚህ ይሄንን አይደለም የሆነ ፍጥጥ ያለ መልስ ለመመለስ ሳይሆን እንዲህ እንበላለን አንበላም፣ እሱ የታወቀ ነው። እንደምትበላ የታወቀ ነው። ገብቶሃል? ግን እናንተ የምስቁባቸው ማለት ነው። ሊሳሳቱ ይችላሉ እኮ አይሳሳቱም አይደለም። በውስጥ መምከር አይቻልም? አሳልፈ ከምትሰጣቸው እዚህ ሚዲያ ላይ እህቴ የልደተ ቃል ወይስ የተመስገን የማን ጓደኛ ነሽ? የሁሉንም እዛ ውስጥ እናንተ የማንም አይደለሁም እኔ የማንም የእንትና ጓደኛ ምናምን የማን እኔ የኦርቶዶክስ ብቻ ነው። የማን ጋርል ፍሬንድ ነሽ? አይ ውረጅ፣ ከዚህ ውረጅ። ያ አላወቀችም። በቀንነት ነው ግን የጠየቀችው። እኛ የወንጌል አማኞች ነው። ኤፌሶኑን አስገባት እስኪ። እሺ በዋናው ፔጇ ትምጣ።
ኤፌሶን በኋላ ኦንላይን ነች መሰለኝ። ሌላ እንትን ላይ አይ በቃ ተዋት በቃ በዋናው ፔጅ ካልመጣች አናስገባትም። ይቺ አሁን ገብታ የነበረው እቺ አሁን ገብቼ ሳያት ከንፈሯ የማር ወለላ የሚል ዘፈን የምትዘፍናት። ኦኬ በእናታችሁ ወዳጄ እኮ ናት። ለምን አስወጣችኋት? ጊዮናዊት ቋሚ ተሳዳቢ ጊዮናዊት ቋሚ ተሳዳቢ ከንፈሯ የማር ወለላ እያለች እኮ የምታቀልጥ ናት። ኤፌሶን በሌላ አካውንትሽ ስለመጣሽ ደጋግመሽ ስለላክሽ ማንም አያስገባሽም። እህቴ አትልፊ። በዋናው አካውንትሽ ነኝ፣ በዋናው አካውንትሽ። ምክንያቱም እናንተ አሁን በጣም አራዳ ብልጦች ሆናችኋል። እኛ ስንመጣ እኮ ከመጣን አንቺ ጋር እንኳን መጥቼ አላውቅም፣ ግን ከመጣን እኔ በዋናው ፔጅ ነው የመጣው እና እናንተ ብልጦች ናችሁ። ህዝቡን ይዘኑ እንዳንሄድ እዛ ምናምን ብለሽ ማለት ነው። የምጠይቂው ጥያቄ ካለ እና በዋናው አካውንትሽ በድምፅሽ አቅሻለሁ። አትልፊሽ። ቴንኪዩ። ጌታ ይባርካችሁ። በጣም በእውነት ሹምቡራ እየበላ ነው እንደ ኤርሚ 8 ሹምቡራ ለ30 በልተን እኮ ምንጸልይ ጉደኛ ሰዎች ነው። 1 ኒኬል ውሃ ለ40 ጠጥተን። ኧረ ሰማሁ የማታውን ፕሮግራም። እኔ እኮ ማታ የሆኑ እዚህ ተማሪዎችን አግኝቼ እያስተማርኩ ነበር እና አላስችል ብሎኝ ከፍቼ እየሰማው ነበረ እና በጣም ጉደኛ የሆነ ዲቤት ነበረ። በጣም ኤፊ ገደለኝ። ኤፍሬም ከቲክቶክ መውጣት አለበት። ደግሞ ሳቁ እኮ ነው የሚያሳብዳቸው። ከቲክቶክ መውጣት አለበት። ኦርቶዶክሳውያን ሰላም አላገኙም እንዴ? እኔ ትናንትና በቃ በጣም ምርጥ ጋዜጠኛ እየተሯሯጠ የሚቀርጻል አይደል? እንደዛ ነው የሆንኩትኝ። እኛ ጋር የወይዘርን ዋርኒንግ ነበረ ትናንት፣ እንደውም ለ24 ለ48 ሰዓት ዛሬም ጭምር ይጠበቃልና ሌሊቱን አልተኛውም። በጣም ደክሞኛል ግን አልተኛውም እና እንደ ድንገት አንድ ወንድም ላከልኝና ገብቼ አይ ነበረ። በዋናው አካውንቴ ከገባው ሊስቡኝ እንደሚችሉ ስላሰብኩ በሌላ አካውንት ገብቼ ሳይ ራሳቸው ናቸው የቆሰቆሱት ኤፊን ማለት ነው። እና የሉተር ምናምን ነገር ብለው መካነ ኢየሱስ በዛ ወጥቶ ምናምን ነገር መጥምቃውያን ብቻ የማይሉት ነገር አልነበረም። እዛ እንግዲህ እና የኛን ያንዳንዱ መልስ ሰጣቸው። ከዛ የኛ ከተነሳ ዘንዳ የእናንተንም ላንሳ ብሎ ድርሳነ መድኃኔዓለምን ሲገልጥ ልደተ ቃል ከገስት ላይ ወረደ 5 ስላሴ ብለው ሲያሳያቸው። ከዛ ረገጣው ጫጫታው የነበረው ልደተ ቃል ሲወጣ ቶሎ ብዬ ከነ ኤፍሬም ጋር እንደ ትናንትና ቀርጬ አላውቅም አልኩ። በቃ ተሯሩጬ ቀረስኳቸው። ምክንያቱም ብጥብጥ ነው ያሉት። ከዛ ሮጬ ሳይ ልደተ ቃል ላይቭ ከፍቶ ቆሎ እየቆረጠመ ህዝቡ ወደ እሱ ጋር እንዲመጣ ያደርጋል። እንትና ያ ደግሞ መምሬ ወጣ ገባ ነው ብዬ የምለው በቅርብ ከዚህ ከኛ ሄደ ማለት ነው አዲስ ፈራሚ እና መምሬ ወጣ ገባ ደግሞ አጠገቡ ቁጭ ብሎ አንተ ክፈትና ላይቭ ክፈትና የፊጋ ያለው ህዝብ ወደዚህ ሙሉ በሙሉ ይምጣ ይለዋል። ኤፍሬም ጋዛ ያኔ 1700 ሰው ነው የሚያየው እና ኢቭን ራሱ ተመስገንም ናቲም እግራቸውንም ጭንቅላታቸውን ነው የረገጠው። በሁለት እግሩ ማለት የአንደኛውን እግሩን የአንደኛውን ጭንቅላቱን የረገጠው ኤፍሬም ሲረግጥ የረገጠው አረጋገጥ ይሄ ታኬታ ጫማ አለ አይደል? ይሄ ምንድን ነው የሚባለው? እግር ኳስ መጫወቻ ማለት ነው። በእንደሱ አይነት ነው። ኡኡታ በዛ ቤቱ ቅልጥ አለልህ አልኩ። ልደተ ቃላፉ ብሎ ወጣ። ሲወጣ ተከታትየው ሄድኩኝ እኔ ላይቭ ላይ ፈልገው ጀመር። ስፈልገው ከፈተ። ከዛ ቆሎን እየቆረጠመ ሰው ወደዚህ እንዲመጣ ምናምን ነገር አድርገ ይለዋል። ደግሞ ሲሾካሾኩ እኮ ላይቭ ላይ ደግሞ ይሰማል እኮ። በዛ ቅጽበት ተመስገንና ልደተ ቃል አንድ ቤት ውስጥ ናቸው። ቆሎ እየበሉ ማለት ነው። ቆሎ እየበሉ እዚህ በኤፍሬም እየተበሉ ነው። ቆሎ ለምን ማቅ አይለብሱም ነበር? እዚህ ቆሎ ይበሉልሃል፣ እዚህ በኤፍሬም ባለ ጊዜ እየተበሉ ከዛ ተመስገን ላይቭ ክፈትና ህዝቡ ከዛ እናውጣው ወደዛና ወደዚህ እንመልሰው ወደዚህ እንበለው ይላል። እኔ እዛ የነበረው የደራውን ነገር ትቼ
ተከታትዬ መምጣት የኔ ገረመኝ ልደተ ቃልን። ምክንያቱም ገና ድርሳነ መድኃኒዓለምን አውጥቶ ሲያነበው አምስቱ ሥላሴ ብሎ እግዚኦ ምናምን ነገር ብሎ ሲላቸው እንዲህ እናምናለን እንዲህ እናመልካለን ይላሉ። እዩ እንግዲህ ዓለም ይፍረድ እያለ ኤፊ ሲናገር ላፍ ብሎ ወጣ። ያኛው ልክ ሲወጣ እኔም ከሱ ጋር ወጣሁኝ። እንደሚከፍት ጠርጥሬ ነበር። ጥርጣሬ እርግጠኛ ሆነ። ከዛ ደግሞ እዚህ ሰብስቦ ልመለስ እንዴ ልሂድ እንዴ አኩቻ ጋር ምናምን ቻቻ ጋር ልሂድ ምናምን ነገር የለም። እሱን ስጨርስ ደግሞ ሰሙ ደግሞ እዚህ ቤት ከፍቶ 1 ሚሊዮን ዓመት ቢሰጣችሁ አንድ ጴንጤ ኦርቶዶክስ አታረጉም? ኤፍሬም ባለ ጊዜ ወንዳታ ይላል። ወንዳታ መጨረሻ ዘመን አንድ ጴንጤ አትመልሱም። አንድ ጴንጤ ወንበዴ። ማህበሩ እኮ ለሁለት ተከፍሏል። እኔ ኤፍሬም በእውነት ከቲክቶክ መውጣት አለበት ወይ እረፍት ይውሰድ። ኤፍሬም እረፍት አይደለም መውሰድ ያለበት፣ ቲክቶክን ትሎ መውጣት አለበት። ኦርቶዶክሳውያን ሰላም እንዲያገኙ ከተፈለገ በቃ የመጨረሻው አማራጭ ኤፍሬምን ወይ ለንደን ሀገር ያለ ስልኩን ተቀብሎ ቲክቶኩን ዲሌት መደረግ አለበት። የእውነት ማለት ነው። እነሱ ሰላም እንዲያገኙ ከተፈለገ ይሄው ነው በቃ። እንደ ትናንትና በዘመኔ ስቄ አላቅም ወንድሞች እናቶች፣ ወገቤን እስኪያመኝ ድረስ ነው የሳቅኩትኝ። ብጥብጥ ነው ያሉት ቲክቶኩ እንዳለ። የሆነ ቦታም ላይ ሴቶች ገብተው ይለፈልፋሉ። አቤቱ ጌታዬ፣ ይህን ቪዲዮ የሚፈልገው ሰው አለ? ኧረ ላክልኝ፣ እኔ እሰራበታለሁ። ላንጫጫው እኔም። ኦኬ እልክላለሁ። ማነው ሌላ? ቅድም አንድ ሰው ቪዲዮ ፈልጋለሁ ሲል ነበረ። በውስጥ ሀይ በሉኝ ቪዲዮን የምትፈልጉት። ኤርሚ የሁላችንም እንለቀዋለን እንጂ ለሁላችንም ላክልን። በቃ አንድ ሰው ወይ ጥሩ አድርጎ ከሰራው እሱን እንትን ማለት ወይ ሼር እናደርጋለን። ያ ለኤፍሬም እልክለታለሁ በውስጥ ለቅዱሴም ሁለቱ ከሰሩበት በደንብ አገናኝቶ እዛ ጋ የኤፍሬም ከናቲ ጋር የነበረውን የልደተ ቃልና የተመስገን የመምሪያ ወጣ ገባ ቆሎ ቁርጠማ ጉባኤ እዛ ወንድማቸው እየተቆረጠመ እዚህ እነሱ ቆሎ ይቆረጥማሉ እና የሰሙ ደግሞ የመጨረሻ ከኤፍሬም ጋር ወንዳታ ኤፍሬም ምናምን ነገር ብሎ እያለ ማለት ነው። ሶስቱም አለ ሶስቱም ነው። ሶስቱም ትናንትና ይኸውልህ አደገኛ የቢቢሲ ጋዜጠኛ እስከመሰለኝ እየተሯሯጥክ የቀረጽኳቸው አልኩ። ሶስቱንም አሪፍ አድርጌ እለቃለሁ እኔ አገናኝቼ። እንደ ምን ነካ ይኸውልህ ትናንት ቆሎ እኮ ታውቃለህ፣ ያው ቆሎ እኮ የቀስተኛ እኮ ምግብ ነው። ይኸውልህ እዚህ ጋር ኤፍሬም ይረግጥልሃል። ይኸውልህ ቆይ ላሳይ። ኦ ማይ ጉድነስ ያው ለዚህ ጋር ነው ጦርነቱ የጀመረው። እሱ እንደፈለገ ሲሆን ሚውት አድርጌ ሰምቼ ሆነው ሲጨርስ ጨረስኩ ሲል ነው የገባሁት። ስለዚህ ሚውት አድርጎ ጨረስኩ ሲል ገብቶ ዲባንክ የማያደርገው ነገር ካለ ኤፍሬም ትክክል አይደለም ብሎ ዲባንክ ያድርግ። ስለዚህ እኔ ተራ ነው፣ ማንም እንዳይገባብኝ። አሁን አመሰግናለሁ። በቃ ስላሴ ባትነካው ጥሩ ነበር። ይኸው በኦርቶዶክስ ስላሴ 5 ናቸው። 5 የስላሴ አካል አለ በኦርቶዶክስ ማስረጃ። ይኸው ስላሴ 5 የስላሴ አካል ነው የምታምነው። ድርሳነ መድኃኒዓለም ዘውድ ይኸው ገጽ 96 ይህ መስቀል ይላል። መስቀሉ ማለት ነው። ልደተ ቃልን ይዩት፣ እዚህ ጋር ልደተ ቃልን ይዩት። አንድ እንደውም የዘነጋሁት ሌላኛው ቪዲዮ አለ፣ ቀጥዬ ማሳያችሁ። ከቆሎ ቁርጠማው በፊት ምን እንዳደረገ አሳያችኋለሁ። እዚህ ጋር አሁን እየተነገረ ነው። ልደተ ቃል እዚህ ጋር አለ። መምሬ ወጣ ገባ እዚህ አሉ። ዲያቆን ናቲ እዚህ አለ። ለበቡና ስሙ። ኦኬ፣ ይህ መስቀል ጌታ የተሰቀለበትን መስቀል ነው። እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ሶስትነታቸውም ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው። መስቀል እንደ አብ እንደ ወልድ እንደ መንፈስ ቅዱስ ነው፣ ፈጽሞ አይለያይም። እሺ ቀጥሎ ምን ይላል መሰላችሁ? እንደዚሁም ይላል፣ አሁን ጆሮአችሁን ስጡኝ። መድኃኒታችን አለ ኢየሱስ ክርስቶስን ማለት ነው። መድኃኒታችን ከእናቱና ከመስቀሉ ጋራ ሶስትነታቸው ትክክል ነው። ወዮ ትክክል ነው። ትክክል ማለት ታውቃላችሁ፣ ትክክል ማለት
እኩያ ሀምሳያ ማለት ነው። በስላሴ ትምህርት ታውቃላችሁ አይደል? አብ ወልድ መንፈስ ቅዱስ ትክክል ናቸው። ዋው ትክክል ማለት እኩያ ሀምሳያ ማለት ነው። እዩት ልደተ ቃል ሲወጣ አሁን እየተነበበ ነው። ወጣ እስካሁን ቁጭ ብሎ እየሰማ ነበር። ወጣ ገባና እሱ አንድ ቤት ውስጥ ናቸው ያሉት። አንድ ቤት ውስጥ ነው ያሉት። የታያቸው ብላችሁ ካላችሁኝ በኋላ አሰማችኋለሁ ቪዲዮ ማለት አንድ ቤት ውስጥ ነው ያሉት። ወጣ አሁን የስላሴ አምስትነት ሲነገር ወጣ ደበበሉት። ስላሴ ትምህርት ታውቃላችሁ አይደል? አብ ወልድ መንፈስ ቅዱስ ትክክል ናቸው ስንል ባለመበላለጥ፣ ባለመቀዳደም፣ ባለመለያየት ትክክል ናቸው ምንለው። ማርያምና መስቀሉ ከክርስቶስ ጋር ሶስትነታቸው ትክክል ነው፣ እኩል ናቸው። ዋው የስላሴ አካላት አምስት ናቸው፣ እኩል ናቸው። ማርያም፣ ክርስቶስ፣ መስቀሉ አይበላለጡም፣ አይቀዳደሙም፣ አይለያዩም፣ ትክክል ናቸው። እግዚአብሔር ግን እኔን ከማንስ ጋር ታስተካክሉኛላችሁ ብሎ በመጽሐፍ ቅዱስ ተናግሯል። በተደጋጋሚ ይናገራል። እሱን እመጣበታለሁ ወደኋላ። ከዛስ ጉዱ የሚመጣው እዚህ ጋር ነው። ይኸውላችሁ እንዲህ እናምናለን። ዋው የኦርቶዶክስ እምነት ነው። እንዲህ እናምናለን። እሺ እናመልካለንም። እንደዚህ ነው የሚያመልኩት፣ እንደዚህ ነው የሚያመልኩት። ማርያምና መስቀሉ ትክክል ናቸው ከኢየሱስ ጋር ብለው ማለት ነው፣ እኩል ናቸው። ኧረ በስመ አብ ገና መች ነካሁት? ገና አምስት ስላሴ ቆስቁሶኛል። የኦርቶዶክስን አታውቅም ሲጀመር። ልጨርስ ሜሪዬ፣ ይኸውልሽ አንቺ ታዘቢ፣ እሺ በልብሽ ታዘቢ። ምን ሲነካ ምን እንደሚሆኑ ታዘቢ። በዚህ ጦርነት ውስጥ ልደተ ቃል ሄዶ በዚህ ሰዓት የት ነው ያለው? እኔ በዚህ ሰዓት ላይ ልክ ጫጫታውን ሪከርድ አድርጌ እንደጨረስኩኝ ተከተልኩትኝ። ትንሽዬ ናት። ሪከርድ አድርጌ እንደጨረስኩ ተከተልኩት። ልደተ ቃል ወጥቶ ምን እንደሚያደርግ ይሁን እያየኋቸው ነበር። የይስሐቅ ያዕቆብ አምላክ ብንለው እኛ ጁዶ ክርስትና የሚያፈርስ የራሱ የተያዘ ነው። ብሉይ ኪዳን ብለን ኮንቲኒቲው ክርስትና ነው። ብሉይን አረግን ክርስትና ሄደናል። ደግሞ ራስን መግዛቻ ቀን ጆ በአንዳንድ ጉዳዮች ኦኬ መካነ ኢየሱስ ምን አይነት ሰው ናቸው? በመድኃኒዓለም የሆነ አስታብታባ መካነ ኢየሱስ ብላችሁ ስትሰብኩ እኛ ደስ ይለናል። አክቹዋሊ ናቲ እንደነገራችሁ መካነ ኢየሱስና ሉተራን እውነተኛ አስተምሮቶ እንዳያላቸው ናቸው ብሏል። አዲስ ንስር ማነ ንስር ከዛ ጫጫታ ከዛ ጦርነት ውስጥ ቀስ ብሎ ወጥቶ ቆሎን እየቆረጠመ አንድ አበባ ሶስት ጽጌረዳ ይላል። እነዚህ ሰዎች ናቸው ለኦርቶዶክስ ቆመን እንከራከራለን ብለው የሚሉት። ሉተር እያሉ ስለ ጴንጤ ለመናገር አፋቸውን ሲከፍቱ አንደኞች ናቸው። የእነሱ ግን ጉድ ሲገለጥ እዛ ያ ሁሉ 1700 ሰው እዛ ቁጭ ብሎ እየተቀጠቀጡ ወንድሞቹ እሱ መጥቶ ቆሎን እየቆረጠመ አንድ አበባ ይላል። ሶማች ማኑ ስም የቀየረው ማቆዞ ነው። ንስር በካውንስሉ ስር ያሉ ሰዎች ልዩነት ያላቸው አለና አንዱ ምናምን ብለው ለምሳሌ አንድ ፓስተርን ጠቀሰና እንደዚህ ብለው ያምናል አለ። ኧረ ናቲ እዚሁ ቲክቶክ ከእናንተ ጋር አብሮ የሚያገለግለው ዳቆን ስኬል ኦኬ እንዲህ በል ጠይቀ ስለሆነ እንዳወራ የኔ ሰዓት ነው። እኔ የማወራው እሱ የሚል አሳይ ኧረ አንዴ ስማ ቆስቁሶኛል። የኔ ሰዓት ነው። የኦርቶዶክስን አታውቅም ሲጀመር። ልደተ ቃል ከዚህ ጋር ሄዶ ነው እዛ ጌም የሚጫወተው። ለምን በሉኝ፣ ገድላትና ድርሳናት ላይ ያለውን የኦርቶዶክስን አምስቱ ስላሴ ትምህርትን አወጣ። ኤፌ ሲያጋፍጣቸው ላፍ ብሎ ሄዶ እንዳልኩ ቆሎን እየቆረጠመ ጌም መጫወት ጀመረ ማለት ነው። ወንድሞቹ እዚህ እየተተገተጉ ነው። ይሄኛው ስሩ ነው ያለው።
እስሩ ለመሆኑ ምን እንደሚለው ስሙ። ቆይ እስሩ ለመሆኑ ተጋሪዋና ሰይጣሽ አያችሁት? አንተ ጋር ግባና ሰው ይምጣ። ለምን ኤፍሬም ቪዲዮን ማነው ካሜራ ከፍቶ 5 ስላሴ ብሎ የሚለው ድርሳነ መድኃኔዓለም ወገር ለመባጭውን ላይ እዛ እያሳየ ነው። ጎን ለጎን ተቀምጠው ነው ላይቭ የገቡት የነበረው። በሁለቱም ከተሳካለት ሊያወራ ነበር። አግናጢዮስ፣ ሄሬኒዮስ፣ ሰባሊዮስ ምናምን ነገር እያለ ይል ማለት ነው። እና ናቲ ራሱ ባመጣው ሉተር እያለ ብሎ በሚለው ሲቀጠቀጥ ይሄኛው ነበር እዛ። ልክ ገድሉ እንግዲህ የእኛን ጨርሰናል ብሎ ጨርሶ ያኛውን ሲከፍተው ይሄ ላፉ ብሎ ወጣ እና እዚህ ገብቶ ከፈተ ማለት ነው ላይቭ። ያወራዋል ሰዎች አይታችን ሰው ገስት ሲገባ አይታይም ነገር ነው። ደንግጧል በጣም ፊቱ የመጨረሻ አንቺ ራሱ ገስት ላይ መሆንሽ አይታየኝም። እግዚአብሔር ትናንትናማ አግኝቻቸዋለሁ። እኔ ምን ሆነ የኤፍሬም ድምፅ ነው እዛ የሚሰማው። ይሁት ያኛው ይሄ መምሪያ ወጣ ገባ ስሩ ነው ያለው እዛው ገስቱ ላይ አለ። ገስቱ ላይ አድርጎ ሚዩት አድርጎ ከልደተ ቃል ጋር እያወራ ነው። ምን ይላል? ለኤፍሬም መልስ መስጠት አለብኝ 20 ደቂቃ ነው ብሎኛል ይላል። 20 ደቂቃ አወራለሁ ብሎት ነበር። ከዛ አይ 10 ደቂቃ አወራለሁ። በደንብ የተከታተልኳቸው 10 ደቂቃ አወራለሁ ብሎ አለው። 10 ደቂቃ ወርቼ እሰጥሃለሁ አለው። ኦኬ ከዛስ ጋይዝ አኩቻ ጋር ልሂድ እንዴ? ልግባ እዛ። አያችሁት የሚለው መጥቶ ከፍቶ ጌም ተጫውቶ ቆሎን እየበላ እዚህ ምንም ላያወራ ስብከተ ወንጌል አይሰብክ። ህዝቡን እናምጣው። ኤፍሬም እዛ እየጨፈጨፈ ነው። ናቲ እዛ እየሾቀች ነው። ናቲ እዛ እየተቆረጠመ ነው በኤፍሬም ጥርስ ማለት ነው። ልደተ ቃል እዚህ ቆሎ እየቆረጠመ ነው። መምሬ ወጣ ገባ እዛ ደግሞ ግባ አጥፋው አንዴ ህዝቡን ወደዚህ እንሳበው ይላል። እግዚኦ ውርደት። ከዛ ደግሞ አኩቻ ጋር ልግባ እንዴ ምን ትገባለህ? ገብተህ እኮ ነበረ። ለምን ወጣህ? ድርሳኑ ሲገለጥ ለምን ወጣህ? ልደተ ቃል ማፈሪያዎች። ደሞችን ቤተክርስቲያን እናት ቤተክርስቲያን እንጠብቃታለን። ምን ልታደረግ ወጣህ ታዲያ? ለምን እዛው ኤፍሬም ባለ ጊዜን አፉን ማስያዝ ነበረብህ። ከገባህ በኋላ ከወጣህ በኋላ መልሼ ደግሞ ልግባ ወይ? አይገባም እኮ አልገባም። ተመልሶም አልገባም። በእውነት ነው ብዬምላችሁ ተመልሶም አልገባም። እግዚአብሔር ይለት ኤፍሬም ባለ ጊዜ እሳት ለኩሶ እንደዚህ መውጫ መግቢያ ጠፍቷቸው ወዲያ ሲሯሯጡ ማለት ነው። ይሰሙታል፣ እዛ ይሰሙታል። እዛ ልግባ ያለ ተመስገን ምን ይለዋል? አይ እዛ መግባት አይጠበቅብህም ይለዋል። እዛ መግባት አይጠበቅብህ ይለዋል። አንዴ ግባ ይለዋል፣ አንዴ መግባት አይጠበቅም። ምክንያቱም ከገባ ሊዋር ነው። ተመስገን ራሱ እዛው ገስት ላይ ነው ያለው። ፊቱን ይኸው እንዴት እንደደነገጠ ደንግጦ ነው የወጣው። ናቲ ራሱ ተጨንቆ ማለት ነው። መውጫ መግቢያ አጥቶ መጨረሻ ተሳድቦ ነው የወጣው። ኖ ይቅር ፈተና ሰዎች ይሰብሰቡ ወይም ደግሞ በኮስት ከሰው ጋር አየው፣ በኮስት ግባና ከሰዎች ጋር ሰዎች ይሰብሰቡ።
ማለት ኤፍሬም ጋር ህዝቡ እየሰማ ነው። ያንን መጽሐፍ ፊት ለፊት ላይ አውጥቶ ድርሳነ መድኃኔዓለምን ገልጦ እያወጣው ነው። ሚስጥራችን እንዳይወጣብን እባክህ እባክህ እንደማለት ነው። ቶሎ ወይ አንተ ትግበላ እንትን በልመድ ምንድን ነው ኮስት አድርገውና ሰው ወደ አንተ ወደዚህ ይምጣ። እሱ ደግሞ ልሂድ እንዴ አኩቻ ጋር ልግባ እንዴ ምናምን ነገር ይላል። መድኃኔዓለም እንደዚህ ሲያዋርዳችሁ የምትጨብጡት የምትይዙት የምትለቁት ያውቃል። አንድ ኤፍሬም እንኳን ብቻ ይበቃችኋል። ሌሎቻችን እንትን ብንል በሆነ ድርሳን ገድላቱ ላይ ያለው መረጃ በሙሉ ሰጥቼው ከዚህ በኋላ እሱን ነው እንደው የምንልከው። እዚያ አትመጡ፣ እኛም ስንመጣ አታስወሩንም። ወይ ኤፍሬም ይህን ቲክቶክ ዘግቶ ከቲክቶክ ላይ መጥፋት አለበት ለእናንተ ሰላም ሲባል ማለት ነው። ከሁለቱ አንዱ እናደርጋለን። ወይ ኤፍሬምን ከቲክቶክ ማባረር አለብን ለእናንተ ሰላምና ደህንነት ሲባል፣ ወይ ካገለገለ ትልልቅ መረጃዎች ይሰጠዋለሁ። ቆይ እንደውም በእውነት መድኃኔዓለም ክርስቶስ ምስክሬ ነው። እስከዛሬ ድረስ ያላወጣሁትን እሰጠዋለሁ። ሲያገኝህ እንደ በለዓም አህያ ጥጋስ ይዞ በአንድ እግሩ ጭንቅላት ላይ በአንድ እግሩ እግርህ ላይ ይረግጣል ማለት ነው። እዛ ቆሎ የሚያስቆረጥም እርገጣ ማለት ነው። ቆሎ አሁን እንትንም ኮብልስቶንም ቢያገኝ ይቆረጥማል። ደንግጦ ስለሆነ ይፈጨዋል በደንብ አድርጎ ጊዮርጊስ እንደተፈጨው በዚህ ድንጋጤ ይሸረክተዋል በደንብ አድርጎ። አምስቱ አዕማደ ምስጢር እንደተባለ አምስቱ ስላሴ ልጁ እኮ ራሱ ታውቃለህ፣ ምንም አያውቅም። የቤተክርስቲያኒቷን ትምህርት እኮ አያውቁም እኮ ከጎግል ውጭ ገድልና ድርሳናት የቤተክርስቲያኒቱን እኮ ቤተክርስቲያኒቱን እኮ አያውቁም። ባለፈው መልክ በል ስትለው እኮ መልክ ማለት ዲያቆን ነኝ አለኝ። ሁሌ ኪዳን ላይ የሚቀርብ መልክ ነው እንግዲህ ያንን በል ስትለው ቤተክርስቲያኒቱን አያውቁም። ወዳጆች እዚህ ስራ ያላቸው ኦርቶዶክሳውያን they don't know about the church። በቃ የቤተክርስቲያኒቱ መጽሐፉን አያውቁም፣ መልካ መልኩን አያውቁ፣ ድርሳናቱን አያውቁም፣ ገድላቱን አያውቁም። ምንም ሳያውቁ ጎግል ላይ አንብበው ይመጡና እኛንን ቤተክርስቲያንን እንትን የምንለው ከዛ በያችን ቀዩን ባለ ሊፕስቲኳን መጽሐፍ ቅዱስ እያዞሩ ኦርቶዶክስ ነህ? አዎ። መጽሐፍ ቅዱስ አለ? የለኝም። ምንድን ነው ያለ? መዝገበ ጸሎት ነው ያለ። እችን እንካ። አትሸውድም። መጽሐፍ ቅዱስ ሰጥታ አትሸውደው። መጽሐፍ ቅዱስ ሙስሊሙን ገዝቶ አስቀምጦታል። ቤተ ክርስቲያኒቱን ምንም የሚያውቁት ነገር የለም። እግዚኦ ብሎ የወጣ እኮ ነው ይመስለኝ እኔ ባይዘዌ ያን ተአምረ ኢየሱስ ላይ ያለውን ነገር ቤተክርስቲያኒቱም አታውቃቸውም ነው። እነሱም ቤተክርስቲያኒቱን አያውቁም፣ ቤተክርስቲያንም እነሱን አታውቃቸውም። በራሳቸው አፍ ምን እንደሚሉ ይሁ ሰማለኝ። ይህንን በባለፈው ነው ያገኘኋቸው። እንደዚሁ ግን መስቀሉ ምንድን ነው? መስቀሉ ምንድን ነው? ኮፍያ ነው? ምንድን ነው? የላሊበላው የሚባለው ነው። የላሊበላው የሚባለው ነው። እነሱም ቤተክርስቲያኒቱን አያውቋትም። ትናንትና እንዳልከው እኔ ጋር መጥቶ ዲያቆን ነኝ ብሎ የሰጠኝን ጳጳስ ልንገርህ አለኝ። በገንዘብም ሰጥቶት ሊሆን ይችላል። ግን አንድ ዲያቆን ካርድ ስለያዘ አይደለም። መልከ ማርያምን መልካ ኢየሱስን ማወቅ አለበት ቢያንስ፣ ወይ ባለበት ደብር መልካ ማርያምና መልካ ኢየሱስ እንዳለ ሆኖ ደግሞ ጊዮርጊስ ከሆነ ጊዮርጊስ፣ መልካ ጊዮርጊስ፣ መድኃኔዓለም ከሆነ መልካ መድኃኔዓለምን አብሮ ማወቅ አለበት። ለዝክረ ስምኪ ነው የጠየቅኩት አልልም አለ። ግን ቆይ እነሱ ቤተክርስቲያኒቱን አያውቁም። ኦኬ ቤተክርስቲያኒቱም እነሱን አታውቃቸውም። ምን እንደሚል ስማ ከራሱ አፍ። የሊቃውንት ድጋፍ የለንም፣ የማንም ድጋፍ የለንም። ፕሮቴስታንቱን ብታያቸው ወይት ፓስተሮቻቸው ድጋፍ አለ። የሊቃውንት ድጋፍ የለንም፣ የማንም ድጋፍ የለንም። ፕሮቴስታንቱን ብታያቸው የፓስተሮቻቸው ድጋፍ አላቸው፣ የካውንስሉ ድጋፍ አላቸው፣ የህዝቡ ድጋፍ አላቸው። እስልምና የመጅሊሱ ድጋፍ አላቸው፣ ያበረታታቸዋል። ኡስታዞቻቸው አብረዋቸው ከነሱ ጋር ይሰራሉ። ኡስታዝ አቡ ሀይደርን መመልከት ትችላላቸው። ከድሮም ጀምሮ ባገኘው መድረክ ላይ እምነቱን ዲፌንድ ያደርጋል፣ በአደባባይ ይናገራል። በበዓሎቻቸው ኡስታዝ አቡ ሀይደር፣ ሌሎችም ሁሉም። እኛ ኦርቶዶክሳውያን አንድ የሚደግፈን አባት የለም። በጣም የሚያሳዝን ሁኔታ ሲኖዶሱ አያቀን፣ ቤተ ክህነቱ አያቀን። ቢያቆንም እንኳን እነዛ መናፍቃን ነው የሚሉን፣ አብረው ነው የሚቀጠቅጡን። ቢያቆንም ምን አለ? መጅሊሱ ድጋፍ አላቸው፣ ያበረታታቸዋል። ኡስታዞቻቸው አብረዋቸው ከነሱ ጋር ይሰራሉ። ኡስታዝ አቡ ሀይደርን መመልከት ትችላላቸው። ከድሮም ጀምሮ ባገኘው መድረክ ላይ
እምነቱን ዲፌንድ ያደርጋል፣ በአደባባይ ይናገራል። በበዓሎቻቸው ኡስታዝ አቡ ሀይደር፣ ሌሎቹም ሁሉም እኛ ኦርቶዶክሳውያን አንድ የሚደግፈን አባት የለም። በጣም የሚያሳዝን ሁኔታ ሲኖዶሱ አያቀን፣ ቤተ ክህነቱ አያቀን፣ ትልልቅ መምህራን ቢያውቁንም እንኳን እነዛ መናፍቃን ነው የሚሉን። አብረው ነው የሚቀጠቅጡን ለገንዘብ ብለው። አላያችሁትም? በቲክቶክ ላይ ያሉ አንዳንድ የሚያስተምሩ ለገንዘብ ብለው ነው እኮ የተባለው እኮ ለገንዘብ ብለው ነው የተባለው። ጭራሽ ተው ማበረታታቱን፣ ዲስካሬጅ ነው የሚያደርጉን። ጭራሽ ስብር ነው የሚያደርጉን። እውነቱን እንነጋገርና እንደው እኛ እዚህ ላይ የአቅማችንን ያህል እግዚአብሔር በሚያውቀው የአቅማችንን ያህል ባንፍጨረጨር ሰውረን ከሰዓቷ ላይ እንደው ባንፍጨረጨር ስንቱ ጴንጤው ስንቱ ሰልሞ ነበር። አየህ መፍጨርጨር ነው የያዙት ማለት ነው። ተነካው ልደትዬ፣ ልቤ ውስጤ ተነካ። እንደው ሶፍት ቢኖር ባለቀስኩልህ፣ ግን የማልቀስ ፕሮግራም የለኝም ዛሬ። ሲኖዶስ ያውቀን እንትና ልክ እንደ መንግስቱ ኃይለማርያም እኮ ነው። 17 ዓመታችን ነው። ስቀን አናውቅም፣ ተደስተን አናውቅም። ሲኖዶስ አያውቀንም፣ ቤተ ክህነት አያውቀንም። የሰላ ድንጋይ በራሳችን መሳሪያ አይደለ ወይ የምንሞተው? ማን ባስታጠቀው መሳሪያ እንዳለው መንግስቱ ኃይለማርያም። ከዛ ወጥቶ ሲኖዶስ ይተቻል። ሰንበት ትምህርት ቤት አያውቃችሁም እናንተ። አቤቱ እኛን እኮ ግን ምን ሲሉ ነበር? እናንተ ፕሮቴስታንት አባት የላችሁ፣ ፓስተር የላችሁ፣ እናት የላችሁ፣ አጎት የላችሁ፣ አያት የላችሁ ሲሉን፣ እኛ ግን ሲኖዶሱ አለን፣ አባቶች አሉን፣ ብንጣላ የሚያስተርቁን፣ በትምህርትን ብለን ብንል ይኸው ተፋጁልህ አልኩ። እንደ ደብረ ብርሃን በግር እርስ በርስ ተዋግተው ማርያም ጥንታ አብሶ አለባት የለባትም፣ አለባት የለባትም ብያለሁ፣ አለባት ብያለሁ፣ የለባትም። ከዛ ጭቅጭቅ ሊቃውንቱ ይምጡ ተብሎ ይጠይቅ ተብሎ ዲያቆን ሕዝቅያስ ሲጠይቅ 21 ሊቃውንት ጋር ደውዬ 21 አይነት ነገር ነው የነገሩኝ ብሎ አለ። በጥንታ አብሶ ጉዳይ እንኳን በትምህርቱ አይደለም በሀሳቡ እንኳን እርስ በርስ አልተስማሙም ወገኖች አለ ዲያቆን ሕዝቅያስ። 21 ነገር እሺ፣ በነገረ ክርስቶስ አልተስማሙ። ሶራምባ ሆቴል ተሰብስበው እናኬ የተባሉት ይህም አሁን እዚህ ያለው በሙሉ መረጃው ያኔ እንደደረሰኝ ማለት ነው። በስርዓት እንዳለ ተሰብስበው የሊቃውንት ጉባኤ ይመጣል ተብሎ ሲባል ማንም አልመጣም። ከጠቅላይ ቤተ ክህነት ማንም አልመጣም። ከብፁዓን ሊቃነ ጳጳሳት ማንም አልመጣም። ማዕከላቸው የተገኘ መምህር በረከትና ዲያቆን ያረጋል አበጋዝ የሚባሉ ሁለቱ ናቸው። አይ መምህር በረከት የዛኛው ሌላኛው ይመስለኛል፣ ወይ ብቻ አንድ የሆነ በረከት ይመስለኛል አይደል ነው። እና ዲያቆን ያረጋል አበጋዝ ብቻ። ከዛ ቢጠበቅ ከጠቅላይ ቤተ ክህነት አንድ አልመጣላቸው፣ ከሊቃውንት አንድ አልመጣላቸው፣ ከቅዱስ ሲኖዶስ አንድ አልመጣላቸው። ሶራምባ ሆቴል ስብሰባ አድርገው እርስ በርስ የሚጠጡትን ጠጥተው የሚበሉትን በልተው ሳይስማሙ ተለዩ ማለት ነው። ይመጡና እኛ ሲኖዶስ አለን፣ አንድ እናት አለችን፣ ቅድስት ኩላዊት ቤተክርስቲያን በክንፎቿ የተጠለልን። ይመጣና ደግሞ ፕሮቴስታንቱ ፓስተሮች አሉት፣ ሲኖዶሱ ማነው ካውንስሉ ያውቃቸዋል። እኛ ግን አባት የለን እናት የለን። እንዴ በቃ እንውሰዳችኋ። ታዲያ እንውሰድና እናሳድጋችሁ። ከዛ አባቶችን ጠይቀዋል። እንደውም ኤፍሬም ባለ ጊዜ እንግሊዝ ሀገር ስለሚኖር ኦርፋኔጅ ውሰዳቸው፣ ሁለቱን ወስዶ ያሳድግ። ስማቸውን እና ፎቶቸው ተለጥፎ በየሀገሩ ይወሰዱና ይደጉ። በቃ ፓስፖርት እንዲያወጡ ነገሯቸው። ወዳጆች ያውጡና እናሳድጋቸዋለን። የልደት ሰርተፍኬት ይዘው ከመጡ እኛም ዱባይ እንወስዳለን። ልውሰዳችሁ ብሎ ቢላቸው ልደተ ቃል ባለ ጊዜ ብሎ
እንግሊዝ ተገኝቶ ቢጫውን የአባ ገብረ ኪዳንን ቢጫውን ልብስ አልብሰ ነው ተመስገን ባለ ጊዜ ልደተ ቃል ባለ ጊዜ በሙሉ ህልሜ ትናንትና ሲገባም እኮ ኤፊ ነው ምናለው ተሙ እዚህ አንተ አሜሪካ ደርሰህ ቀበጥህ ወርታል ሰላምም አትለኝም ማለት ለካ ሊለጠፍ ፈልገው ነው። ይቅርታ ወገኖች፣ አንዳንዴ እንደዚህ መሳቅ አለብን እንዴ? በአመት አንድ ጊዜ እንኳን ልሳቅ እንጂ በእነሱ እንዴ። እና በሙሉ በቃ ባለ ጊዜ ከእግዚአብሔር ጋር ነው እየሳቅን ያለን። ከእግዚአብሔር ጋር ነው እየሳቅን ያለን። እግዚአብሔር ከሰማይ ይስቅባቸዋል፣ ይሳለቅባቸዋል የሚለው እኮ ይሄ እኮ ነው። መሲሁ ላይ የተነሱ ናቸው። መሲሁን ያልተቀበሉ መዳንን መንገድ በሌላ መንገድ መዳን አለ ብለው የሚያስተምሩ ልክ እንደ ኤልማስ እኮ ነው። ባይዘው እንደ ኤልማስ ልክ ጳውሎስ እንደገሰጸው ማለት ነው። አንተ የጽድቅ ጠላት የጽድቅ መንገድ የምትቃወም እኮ ነው ያለው። እንደዛ እኮ ነው። እነኚህ የጽድቅ ጠላቶች ናቸው። ስለዚህ እግዚአብሔር ይስቅባቸዋል፣ ይሳለቅባቸዋል። እኛም እንስቅባቸዋለን፣ እንሳለቅባቸዋለን። ጌታ ይባረክ። እኔ ግን እምልህ በትናንትናው አሯሯጤ ለመቅረጽ በእውነት መድኃኔዓለም በሚያውቀው መቼም ወንጌል መስበክ አልተውም የተጠራበት እንጂ ከዚህ በኋላ ካሜራማን በሆን በትናንትናው አሯሯጤ እንዳለ እኮ ነው የተቆጣጠርኩት አልኩ። እንዳለ የቻምፒየንስ ሊግ ራሱ ካሜራማን እንዳንተ እኮ አልቀረጸም። ትላንት አርሴናል ማድሪድ እዚህ ኤፍሬም በረቀንተናማ ነው ዲያቆናቲን ጭንቅላቱ ላይ ወጥቶበት ረቅጦት ደግሞ ሚዩት አድርግ ይለዋል። ረቅጦታል እኮ ረቅጦ ሚዩት አድርግ ይለዋል። እግሩ ላይ በደንብ ጭንቅላቱ ላይ በደንብ ረቅጦት በከስክስ እና ግን ልጁ ይጮሃል። ሚዩት አድርግ ይለዋል። እንደ ሚካኤል ፎቶ ነው። ማን ነበረ? ማን ነበረ የሚካኤል ፎቶ የተባለው? ዶዶሮኒ እኮ ነው ተገኘ። የጣሊያን ጳጳስ ያ የተረገጠ እንደ አባባ ዶዶሮኒ ሚካኤል ይሄ ባለ ሚኒስከርቱ ቀሚስ የተባለው ሚካኤል የረገጠው ማለት ዶዶሮኒ የሚባል ነው ሰውየው። ተወዛዋዥ እኮ ነው ይመስለው ሚካኤል የሆነ ክለብ ውስጥ ተወዛዋዥ ሳልሳ ጨፋሪ ነው እንትን ነው እንጂ ማን ነው ምንድነው? አንድ ሴቶች የሚሉት አለ ዳንሳቸው ምን ነበረ አይደል? የሆነ ስም አለው። ነጮቹ ቡጊ ቡጊ ሳይሆን ነው በጣታቸው የሚሽከረክሯት በረዶ ሳምባ ነው። ኖ ሳምባ ባሌ ዳንስ ሳልሳ አይደለም። ሳልሳ የብራዚሎቹ ነው። እነዚህ ነጮቹ ሁሉ ዝም ብሎ በትርኢት ያሳየሉ ቴሌቪዥናችን ላይ እዚህ በውጭ ሀገር ላይ እናያለን። እና ግን የትናንትናው ቀን በእውነት ማረሳው ቀን ነው። እንደዚህ ይቅርታ የእግዚአብሔር ወንድሞች እግዚአብሔር ወንዶችና ሴቶች ልጆች ወንድሞች እና እህቶች በጣም ይቅርታ። አንዳንዴ እንደዚህ እንሳቅበት። እንዲህ አይነት ፕሮግራም አልነበረንም እና ጌታ እግዚአብሔር ይባረክ። በጣም ትልቅ ይቅርታ እና ታዲያ በምን እንሳቅ ወንድሞች እና እህቶች? መቼም በእነሱ ባንስቅባቸውም እንወዳቸዋለን። ግን ነገረ ስራቸው ግን እንደዚህ በጣም በቃ የሚያደርጉት ነገር በጣም ነው የሚገርመው። ገድላት ድርሳናት ሲገለጥ ቁጭ ብሎ ወጥቶ ቆሎ ይቆረጠማል። እዚህ ወንድሞቹ እየተቆረጠሙ ነው። ካሶንጎዬ ኡምባሪ ነጋ ካሶንጎ ሆኑ እኮ ትላንት ካሶንጎ ሆኑ። ኧረ እሱም ቪዲዮ ላክልኝ ኤርሚ። አሁኑ ነው መለቀው የለትን ያሁን ሲኖዶስ አያውቀንም፣ ደስታ አያውቀንም፣ ሳቅ አያውቀንም የሚለውን አሁኑ ነው ዋትሳፕ ላይ ምንድነው መንግስቱ አለ ያልከው? ደስታ ከመንግስቱ ጋር ነው አብሬ የምለጥፈው። እንደውም ስቀን አናውቅም። ምንድን ያለ መንግስቱ 17 ዓመታችን ነው። ስቀን አናውቅም፣ ተደስተን አናውቅም። በራሳችን መሳሪያ አይደለ ወይ እያለቅን ያለ ነው። በዚህ በሰላሌ በፍቼ ባህሮ በዚህ
ባቡር በራሳችን መሳሪያ አይደል እንደ እያለቀን ያለ ነው። ነፍስ ማዳን አንድ ነገር ነው። አሁን ጦር ሜዳ ሂጄ ሞታለሁ እያለ ከመኪና ላይ እየወደቀ የሚሞተው ስንቱን መቀመጫቸውን በሳንጃ እንውጋው እንደ ጌታዬ። እስቲ የትናንትናውን ይህን ሁሉ ሩጫ በወንድማችን ድምፅ ሲዘግብልን ወንድምነት ፕሊስ። በቃ ዛሬ ኤርሚያስ የምነካው ብላችሁ ካላችሁ ውጡ። በቃ ወንድሞች ናቶች ደሳቅበት። በዚህ አሯሯጥና በዚህ አይነት አፈተላለክ ተአምረ ኢየሱስን የፈራኸው ያክል እግዚአብሔርን ብትፈራ እነሆ እንደ አባ ገብረ ኪዳን አዲስ ብራንድ የሆነ ነጭ ቀሚስና ሌሎችንም ነገር ለብሰህ በእግዚአብሔር ቤት ውስጥ ትልቅ ስም በተሰጠህ ነበር። አይጥ ቀርቶ ለምን ጉማሬ ሲገንዝ አያድርም? ስላሴ ስንት ነው እኛ ቤት? 5 ነው። ስላሴ ስንት ነው እኛ ቤት? ቅዱሳን ስንት ነው? 5 ነው። ይህም አልበቃ ብሏቸው ወደ መቃብር ስንሄድ እነሆ መቃብራቸው ላይ ያደገው እሾህ ነጠላችንን እየጎተተው ደግሞም ስላሴ 5 ነው በማለት አዲስና እንግዳ ትምህርት በማምጣት አጽራረ ቤተክርስቲያናትን እንድታስታግሱልን ሲኖዶሱን እንጠይቃለን። ቅዱስ ታለንት ነህ እንዴ? እንደዚህ ኦ ማይ ጋድ ነቱ ከዘይት አልፎ ስላሴም ላይ ገባ። 5 አረጉት። ማይጨምር እኮ የዶላሩም ሲጨምር ስላሴም ጨመረ። እንግዲህ ጨመረው ዲያብሎስ ስላሴን ጨመረው። ውጊያውን ስለበዛ ኤፍኤም ታምረ ኢየሱስን ጨመረው። ደካምኩኝ በእውነት በዘመን እንደዚህ ስቄ አላውቅም። ከትናንትና ማታ ጀምሮ ማለት ነው። ይሄ ፍሬም ጭካሬ ደግሞ ትናንትና አንዷ እኔ ጋ መታ ወንድም የለህም እንደ ኤርሚ እያለችኛ እንዲያቆሙ ሳወራው ኧረ ወንድም የለህም ምናምን። ትናንትናም ኤፍሬም እንደዛ እያሉ ይጽፉለት ነበር። ወንድም ግን የለህም ኤፍሬም፣ ወንድሞች የሉህም ኤፍሬም እያሉ ኮሜንት ከታች ይጽፉለት ነበርና ሞትኩኝ ያልኩና ጌታ ይባረክ። እንደዚህ በቃ ሰብሰብ አድርጎ መውጫ መግቢያ ሲያጡ ቢያንስ ለክርስቶስ እጃቸውን ይሰጣሉ። እኛ በክርስቶስ ፍቅር እንወዳቸዋለን። በእውነት አምላኬ በሚያውቀው እንወዳቸዋለን። ከጌታ የተካፈልነው ፍቅርን ስለሆነ እና ሲያማትቡ እንዴት ነው ኤርሚዬ? ምን አውቃለሁ። በስመ አብ በስመ ወልድ በስመ መስቀል በስመ ማርያም በስሜ መንፈስ ቅዱስ 5ቱ አምላክ አሜን። ጌታ ኢየሱስ ይድረስላችሁ። በጣም እንወዳችኋለን። እናንተ ላይ በቧልትና በፌዝ ለመውጣት ሳይሆን ትምህርታችሁ ላይ ነው። ትምህርታችሁ ላይ ዲያብሎስ ሹክ በሚለው ትምህርትና በእናንተ ሀሳብ ላይ እንጂ እናንተ እንወዳችኋለን። ነገ ወደ ጌታ እንደምትመጡ ይኸው ኤርሚ የሚቀድስ የነበረ ነው። ይኸው እዚህ ጋር አባ ናትናኤልም ደግሞ ሞኖክስ የነበሩ ናቸው። ቆሞስ እግዚአብሔር ሁላችንንም ጠርቶን ነው እና ነገ ወደ ህይወት መታችሁ። ይሄ ለታሪክ ይቀመጥ። እንደውም በዘመነ ዩቱብ መምጣታችሁ ጥሩ ነው። ተቀምጦ ነገ ትሰብኩበታላችሁ እና እግዚአብሔር ወደ ብርሃን ያምጣችሁ ለማለት ነው። የሳቅ ነውም ያው ቤተክርስቲያኒቷን ዲስሪስፔክት ለማድረግ ሳይሆን ትምህርቶቹ ግን ምን ያክል ውስጣቸው መርዝ እንዳለ እንድታውቁ ለማለት ነው። በጣም እንወዳችኋለን። ጌታ ኢየሱስ ይወዳችኋል። አሜን። ኤርሚ እባክህ አሁን እያወራኸኝ ዋትሳፕ ላይ ላክልኝ። ስቀን አናውቅ የሚለውን እልካለሁኝ። በደንብ ነው የምሰማው። ገብተን ሪፖስት እናደርጋለን። በእውነት ለኤፊ ምልክላት አለው። አሁን ይኸው እዚህ አሁን ላይቭ እንደጨረስን ነው የምሰራው። እኔ ቪዲዮን መገጣጠም ብችል በቃ የጫጫታውን ስልክልህ የጫጫታውንም ለኤፊ ምልክለት አለውና የጫጫታው ቦታ ላይ
የኤፍሬም ማነው የእንትና የልደተ ቃል ፍርጠጣ ገብቶ ጌም መጫወቱ በዛው ቅጽበት ነው። በዛው ቅጽበት እንደገና ደግሞ ከወጣ ገባ ጋር ይነጋገሩ የነበሩት እና የዚህ ደግሞ የሰሙ ብስጭት ሰሙ ተቃጥሎ ነው። እኔ ሰሙ ትናንትና ባላንስ ያደረገ ነገር ሲናገር ሰማሁት። በቃ አነሳችሁ የሉተርን ጉዳይ እነሱ የማይቀበሉትን አንስታችሁ እናንተ የማትቀበሉትን አነሳብህ እና የት ነው ፈርጥጠህ የምትወጣው? 1 ሚሊዮን ዓመት ቢሰጣችሁ አንድን ጴንጤ ኦርቶዶክስ ልታደርጉ አትችሉም አላቸው። ባላንስ ያደረገ ነገር ነው ትናንት የተናገረው ሰሙ እና በዘመኔ እንደዚህ እኔ ለመቅዳት እንደዚህ እንትን አላልኩም። ግን ደስ የሚለው እንኳንም የወይዘሩ ነገር ዋርኒንግ ወይዘር አለ ብለው መንግስት ስለነገረን እሱን እኩለ ሌሊት ላይ እንትን ለማለት ነበርና ጌታ ይባረክ። እንወዳችኋለን በእውነት አቤት ምን እንዳለ ሰሙ ማለት ነው። ፕሮቴስታንት ከማይቀበሉት እናንተ ማትቀበሉት ይበዛል። መጀመሪያ ኦርቶዶክስ ሆኖ አላቸው እኮ። አዎ ልክ ነሽ። እዛ ቪዲዮ ላይ ብዙ ነው የቀዳሁትኝ ያለው ሲናገር የነበረው እና ኤዲት ማድረግ እንችላለን። ኤርሚ ኤዲት አድርገን ብንልክ ራስህ መልቀቅ ትችላለህ። ዱዊት ብቻ አድርገህ ከላይ አድርገህ እናንተ ልቀቁት። ግን እቺ ቪዲዮ እንዴት እንደሚገጣጠም ብታሳዩኝ እኔ አላውቀው አለ። አፕሊኬሽን በጣም ካፕካት የሚባል አፕሊኬሽን አለ፣ አሳያለሁ በውስጥ በጣም ቀላል ነው። ተባረኩ። ግን ለእኔ አሁኑኑ ላክልኝ። አሁን ነው የምሰራው። እልክልሃለሁ። ይሄንን ኤርሚ እኔ ደግሞ ይቅርታ ብዬ እኮ ነው የገባሁት። ትናንትና ቀሰቀስኩ። ለካ ትናንትና ስትደውይ እንትኑ ምንድነው ሳይክሎን የሚባለው ነበር በባህር ላይ የሚነሳው አደገኛ ነው እና እዚህ በፓሲፊክ ኦሽን ላይ እንደዚህ ተፈጥሮ አያውቅም ከመጣው ጊዜ ጀምሮ እና ሳይክሎን አይነት ነገር ነው። በከፍተኛ ፍጥነት ነበር ይመጣ የነበረው፣ ግን ጌታ በምህረት አሳልፎታል። አሁንም ግን አለ ተብሎ ይጠበቃል። በዚህም ምሽት ማለት ነው በጸሎታቸው አስቡ እና በዛ ውስጥ ሆኜ እንትን በጣም ነጎድጓድ ነበረው፣ መብረቅ ነበረው ትናንትና በጣም እና ልጆችም እንዳይደነግጡ ብዬ አልተኛውም፣ ሌሊቱን ሁሉ አልተኛውም እና ልገባ ነበር እዛ ኤፊ ያሉበት ጋር ማለት ነው። ግን በጣም መብረቅ አለ፣ ብገባም ማውራት አልችልም። ነጎድጓድ በጣም ነበሩ እና ከዛ የተነሳ ነው። ያ እግዚአብሔር ይባረክ። ዛሬም እንደ ትናንትናው እዚህ ውስጥ ላላችሁ 1000 ሰዎች እባካችሁ መጽሐፍ ቅዱስ አንብቡ። መጽሐፍ ቅዱስ አንብቡ። መጽሐፍ ቅዱስን ስታነብ የአምላክን የእግዚአብሔርን ቃል ታውቃለህ። የእግዚአብሔርን ቃል ስታውቁ እውነትን ታውቃላችሁ። እውነት ደግሞ አርነት ያወጣችኋል። የእግዚአብሔር ቃል ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ አዳኝነትና ብሎም ጌትነቱ የተወደድንበትን ትልቁን የእግዚአብሔርን ፍቅር የተማርንበትን የእግዚአብሔርን የምሕረቱን ባለጠግነት የዳንበትን ወይ ደግሞ የምትድኑበትንም የጸጋውንም ባለጠግነት የሚናገረው እውነተኛ ታማኝ ምንጭ መጽሐፍ ቅዱስ ብቻ ነው። ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍ ታውቃል ብሎ እንዳለው ቅዱስ ጳውሎስ ለጢሞቴዎስ እና እነዛን መጽሐፍቶች ደግሞ ማወቅ ብቻ አይደለም እስከ መጣ ድረስ ለማስተማርና ለመምከር ተጠንቀቅ፣ ለማንበብም ለመምከርም ተጠንቀቅ ነው እና አንብብ እያለው ነው። ለማስተማርና ለመምከር ተጠንቀቅ፣ ይሄንንም ደግሞ አንብብ ይለዋል። በማንበብ ነው እውነት የሚገኘው። ኦኬ። ያላነበበ እውነትን አያውቅ። ያላነበበ ስለ ክርስቶስ ኢየሱስ ምንም የሚያውቀው ነገር የለም እና እኔ ኦርቶዶክሳውያንም የሆኑ የወንጌል አማኞች የሆናችሁም ወንድሞች ዲቤት እያላችሁ ቤት የምትከፍቱ በተለይ አረብ ሀገር አካባቢ ላይ ያላችሁ እህቶች የኛዎቹም አንድ ሁለቶቹ ደውለው ምን የምታደርጉ ነው የምትከፍቱት ብያቸው አይ ቲንክ እንከፍታለን ማንን ከፍተ ነበር ብለው ሲሉኝ እውቀታቸውን ጠይኳቸው እና በጣም በፍጹም አይሆንም እና ፕሊዝ በማታውቁት ነገር ዲቤት ቤት ከፍታችሁ ህይወታችሁ እንዳታሸረሸው። እሺ
እንዳታሸረሽሩ። የግድ ኤርሚያስ ብቻ ልስበክ እያልኩ አይደለም። ቅዱስ ብቻ ይክፈታል እያልኩ አይደለም። የእግዚአብሔርን ቃል የተማሩ ያጠኑ የሚያገለግሉ ወንድሞች ይክፈቱ። ቢያንስ ከእነሱ ጋር ከሆናችሁ ችግር የለውም። ሌላ ነገር እንኳን ቻሌንጅ እንኳን ቢመጣ ማለት ነው። ምንም የማያውቁ ሴቶች ምንም ማለት ሴቶች የእግዚአብሔርን ቃል አያውቁም እያልኩ አይደለም። ግን ምንም መጽሐፍ ቅዱስ እውቀትን ሳይኖራችሁ ሳታነቡ የት ነው ቸርችሽ? አማኑኤል። የት ነው ቸርች? ሙሉ ወንጌል። እና የት ነው ያሉት? አረብ ሀገር ለስራ ሄደው። ቅናታችሁ እናደንቃለን። ግን ቤት ከፍታችሁ ሙስሊሞችን ጠርታችሁ አስገብታችሁ ጆቫ ዊትነስን ኦል ጂሰስን አስገብታችሁ ምንም የመጽሐፍ ቅዱስ እውቀት የላችሁም የሆነ ጥቅስ ሰጥተዋችሁ እናንተን ግራ ነው የሚያጋቧችሁ። እንደዚህ የምታደርጉ ካላችሁ በውስጥ አንድ ሁለት እንደዚህ ጠይቀውኝ እኔ ቤት እንዳትከፍቱ ብያቸዋል። ይክፈቱ አይክፈቱ አላውቅም፣ ምክሬን ከሰሙ ማለት ነው። ያው 3 ዓመት ሙሉ እስልምና እንከራከራለሁ ብሎ ምንም የመጽሐፍ ቅዱስ እውቀት የለው። ስንቴ እኔ ቤት እንኳን መጥቶ ስንቴ ይሄ ሰው ቻሌንጅ ተደርጓል። ኤፍሬም ቤት መጥቶ ስንቴ ቻሌንጅ ተደርጓል። ዳንዬ ጋር ስንታችን ጋር ጉድ አይዲያ ማለት ነው። መጨረሻ ግን ክርስቶስ አምላክ አይደለም ብሎ ካደው። ልብ ያሳዝናል።